በዚህ ክፍል ከአራቱ አጀስትመንት ከሚፈልጉ አካውንቶች የመጨረሻው ማለትም አክሩድ ሬቬኒውን እንመለከታለን። በቀጥታ ወደ ዴፊኒሽኑ እናምራ። Accrued revenues, also called revenues earned but not yet received, or revenue receivables, are revenues that a company has earned by performing a service or delivering goods, but for which no entry has been made in the accounting records. Accrued revenue በተለያዩ ስሞች ሊጠራ ይችላል። revenue earned but not yet received ሊባል ይችላል። ወይም revenue receivable ሊባል ይችላል። በተሰጠን አካውንቲንግ ፔሪድ ውስጥ ምርት ወይም አገልግሎት ሽጠን ወይም ሰጥተን ነገር ግን ለሸጥነው ወይም ለሰጠነው አገልግሎት ወይም ምርት ያልተቀበልነው ገቢ accrued revenue ብለን እንጠራዋለን። ዴፊኒሽኑ ላይ no entry has been made in the accounting records የሚል ቃል እናገኛለን። ይህ ማለት ይህን accrued revenue በሚመለከት ምንም አይነት ጆርናላይዝ ወይም ፖስት የተደረገ ነገር የአካውንት ሪከርዶች ውስጥ አናገኝም እንደማለት ነው። ይህም የሆነበት ምክንያት ከዚህ በፊት በነበሩ ክፍሎች ተነጋግረናል። ጆርናላይዝ እና ፖስት የሚያደርገው ጁኒየር አካውንታንት አንድን ትራንዛክሽን ለመመዝገብ ትራንዛክሽኑ እንደተፈጸመ የሚገልጽ ማስረጃ ያስፈልገዋል። ድርጅቱ የአካውንቲንግ ፔሪዱ ከመጠናቀቁ በፊት ለሰጠው ምርት ወይም አገልግሎት ክፍያ ይከፈለኝ የሚል ደረሰኝ ምርቱ ወይም አገልግሎቱ ላገኘው ተጠቃሚ ከላከ አካውንታንቱ ወዲያው ይህን ትራንዛክሽን አካውንት ሪሲቬብል ብሎ ይመዘግበዋል። accrued revenue ብለን የምንጠራቸው ግን የክፍያ መጠየቅ ያልተጠየቀባቸው ገቢዎች ናቸው። የክፍያ መጠየቁ ስላላገኘ ጁኒየር አካውንታንቱ አልመዘገበውም ማለት ነው። ይህን ማብራሪያ ይበልጥ ግልጽ ለማድረግና አጀስትመንቱ እንዴት ይሰራል የሚለውን ለመመልከት አንድ ሲናሪዮ የአቤም ጋራጅ የመስከረም ወር ትራንዛክሽን ላይ እንጨምር። አቤም ጋራጅ has interest on notes receivable amount to ብር 12,000 and due at the end of each year. ጋራጁ ኖት ሪሲቬብል ደንበኞች ላይ ስላለው በየአመቱ መጨረሻ ላይ የሚቀበል የ12000 ብር ኢንተረስት ገቢ አለው ይላል። በአመት 12000 ብር ይቀበላል ማለት በየወሩ 1000 ብር አለው ማለት ነው። እየሰራን ያለነው የአንድ ወር ትራንዛክሽን ስለሆነ ይህን የአንድ ወር የሚያገኘውን 1000 ብር የኢንተረስት ሬቬኒው ሪኮግናይዝ ማድረግ ይኖርብናል። አጀስትመንት ከምንሰራበት ቀን ማለትም ከመስከረም 30 በፊትና በኋላ መሆን የሚጠበቅበትን የአመዘጋገብ ሂደት ለማሳየት የዚህ አይነት ቀጥታ መስመር እንጠቀም። አንድ የዚህ አይነት ቨርቲካል ላይን እንሳልና ያ ቨርቲካል ላይን ሴፕቴምበር 30 እንበለው። ከመስከረም 30 በፊት የሆነውን ቀድመን እንመልከት። ደንበኛው ከኖት ሪሲቬብል የመስከረም ወር አገልግሎት አግኝቷል። ማለትም ኖት ሪሲቬብሉ መስከረም ወር በሙሉ የደንበኛው እጅ ላይ ቆይቷል። ይህም ማለት ሰርቪስ ፎር ሴፕቴምበር ኢዝ አርንድ ማለት እንችላለን። ጋራጁ የመስከረም ወር ሰርቪስ ሰጠ ማለት the right to receive payment ማለትም የዚህን ወር የኢንተረስት ገቢ የማግኘት መብቱን አረጋግጧል ማለት ነው። ገቢ ማግኘቱን ሲያረጋግጥ ደግሞ ሬቬኒው ወይም ኢንከም መመዝገብ ወይም ሪኮግናይዝ ማድረግ አለበት። በመቀጠል ከመስከረም 30 በኋላ የሚሆነውን ሁነት እንመልከት። ጋራጁ የአንድ ወር ኢንተረስት ኦን ኖትስ ሪሲቬብል የሚያስገኝለትን አገልግሎት ሰጠ እንጂ ብሩ ገቢ አልተደረገለትም ወይም አልተከፈለውም። ያ ማለት ፔመንት ፎር ሰርቪስ ኢዝ ኖት ሪሲቭድ ማለት ነው። አሁን ባይቀበልም ወደፊት የሚቀበልበትን ሁኔታ አመቻችቷል። ማለትም ፊውቸር ኢኮኖሚክ ቤኔፊት ኢዝ አሹርድ። ማንኛውም ፊውቸር ኢኮኖሚክ ቤኔፊት የሚያስገኝልን ነገር አሴት ብለን እንጠራዋለን ብለናል። ስለዚህ አሴት መስት ቢ ሪኮግናይዝድ ኢን ባላንስ ሺት ስቴትመንት። ስለዚህ ይህን አጀስትመንት ስንሰራ ሁለት አካውንቶች አፌክት አድርገናል ማለት ነው። አንዱ ሬቬኒው ነው፣ ሌላኛው ደግሞ አሴት አካውንት ነው።
ሬቬኒው ተቀየረ ማለት ኢንካም ስቴትመንት ይቀየራል። አሴት ተቀየረ ማለት ደግሞ ባላንስ ሺት ስቴትመንት ይቀየራል። ቀድሞ ወደ አዘጋጀነው አንአጀስትድ ትራያል ባላንስ መለስ ብለን ብንመለከት አክሩድ ሬቬኒው ወይም ኖት ሪሲቬብል ሬቬኒው የሚል ነገር አናገኝም። ይህም ማለት አጀስትመንት ባንሰራ ኖሮ እነዚህ ሁለት አካውንቶች ሪኮግናይዝ አይደረጉም ነበር ማለት ነው። እነሱስ ሪኮግናይዝ አለመደረጋቸው ምን ያስከትላል የሚለውን ቀጥለን እንመልከት። If adjusting entries for accrued revenues are not made at the end of the accounting period, first, the company asset will be understated and his stockholders' equity on balance sheet will be understated. Second, company revenue will be understated and hence net income on income statement will be understated. እዚህ እየተመለከትነው ያለው ምሳሌ ላይ አክሩድ ሬቬኒው ባይመዘገብ ወይም ሪኮግናይዝ ባይደረግ ኖሮ የሚከተሉት ለውጦች ይኖሩ ነበር። እዚህ ጋር እንዳየነው አሴት ሪኮግናይዝ ተደርጓል። ይህም ማለት ቀድሞ ያልተመዘገበ ተጨማሪ አሴት ተገኝቷል ማለት ነው። ስለዚህ አጀስትመንት ባይሰራ ኖሮ ይህም ተጨማሪ አሴት አይመዘገብም ነበር። ማለትም መሆን ከሚገባው በታች ተደርጎ ይመዘገብ ነበር። በሌላ አነጋገር አሴት አንደርስቴትድ ተደርጎ ነበር ማለት ነው። አሴት አንደርስቴትድ ተደረገ ማለት ኦነርስ ኤኩዊቲ በተመሳሳይ አንደርስቴትድ ይደረጋል። ምክንያቱም ኦነርስ ኤኩዊቲ ማለት አሴት ሲቀነስ ላያቢሊቲ ነው። ስለዚህ ላያቢሊቲ ላይ ምንም አይነት ለውጥ ሳይኖር አሴት ቀነሰ ማለት ኦነርስ ኤኩዊቲ አሴት በቀነሰው መጠን ይቀንሳል ማለት ነው። በተመሳሳይ አጀስትመንቱ ባይሰራ ኖሮ ይህን ሬቨኒው ሪኮግናይዝ አይደረግም ነበር። ማለትም ሬቨኒው አንደርስቴትድ ይደረግ ነበር። ሬቨኒው አንደርስቴትድ ተደረገ ማለት ኔት ኢንከም በተመሳሳይ አንደርስቴትድ ይደረጋል። ስለዚህ እነዚህን አንደርስቴትመንቶች ለማስቀረት አጀስትመንት የግድ ያስፈልጋል። አጀስትመንት መደረግ ይኖርበታል። በመቀጠል እነዚህን አጀስትመንቶች እንዴት እንደሚሰሩ እንመልከት። አጀስትመንቱ የምንሰራበት 2 ሮዎች እና 5 ኮለሞች ያሉት ጆርናል በዚህ መልኩ እንሳል። የጆርናሉ ታይትል አጀስትመንት ፎር አክሩድ ሬቬኒው ነው። የኮለሞቹ ታይትሎች የመጀመሪያው ዴት፣ ቀጥሎ ዲስክሪፕሽን፣ ከዛም ፖስት ሪፈረንስ፣ ቀጥሎ ዴቢት እና ክሬዲት ናቸው። አጀስትመንቱ የምንሰራበት ቀን ሴፕቴምበር 30 ነው። ስለዚህ ይህን ቀን ዴት የሚለው ኮለም ላይ መመዝገብ ይኖርብናል። ቀጣዩ ስራችን ዴቢት እና ክሬዲት የሚደረገውን አካውንት መለየት ነው። እስቲ እዚህ ጋር ቪዲዮውን አቆማችሁት የትኛው ዴቢት ይደረጋል የትኛውስ ክሬዲት ይደረጋል የሚለውን በራሳችሁ ሞክሩ። በጣም ጥሩ። እስቲ አሁን በጋራ እንለይ። አሁን ወደ ሰራነው ቻርት መለስ ብለን ብንመለከት እዚህ በስተግራ በኩል ሬቨኒው ሪኮግናይዝ ተደርጓል። ሬቨኒው ሪኮግናይዝ ተደርጓል ማለት ቀድሞ ያልተመዘገበ አሁን እንዲመዘገብ ተደርጓል። በሌላ አነጋገር ከነበረው ጨምሯል ማለት ነው። ሬቨኒው ደግሞ ሲጨምር ክሬዲት ነው የምናደርገው። እዚህ በስተቀኝ በኩል ደግሞ አሴት ሪኮግናይዝ ተደርጓል። ማለትም አሴት ቀድሞ ከነበረው ጨምሯል። አሴት ሲጨምር ዴቢት ነው የሚደረገው። የተገኘው አሴት ደግሞ አክሩድ ሬቬኒው ነው። ስለዚህ ዴቢት የሚደረገውን አካውንት ዲስክሪፕሽን የሚለው ኮለም ላይ አክሩድ ሬቬኒው እንበለው። ጆርናላይዚንግ ላይ ፖስት ሪፈረንስ የሚለው ኮለም ላይ የምናስገባቸው አካውንት ነምበሮች ናቸው። ቀድሞውኑ እነዚህ አካውንቶች ሪኮግናይዝ አልተደረጉም ማለት አካውንት ነምበራቸው አልተሰጠንም ነበር ማለት ነው። ስለዚህ የእነዚህን አካውንት ነምበሮች ሊሰጠን ይገባል። Given the account numbers for accrued revenue and revenue on not receivable are 17 and 43 respectively. የአክሩድ ሬቬኒው አካውንት ነምበር 17 ነው ተብለናል። ስለዚህ እሱን ፖስት ሪፈረንስ የሚለው ኮለም ላይ
ከአክሩድ ሬቬኒው ትይዩ እንመዘግበዋለን። ገራጁ የሚቀበለው ኢንተረስት ኦን ኖት ሪሲቬብል በአመት 12000 በወር ደግሞ 1000 ነው ብለናል። ስለዚህ መስከረም ወር ላይ አሴት ማለትም አክሩድ ሬቬኒው የጨመረው በ1000 ብር ስለሆነ ይህን 1000 ብር ዴቢት ኮለም ላይ እንመዘግበዋለን። ክሬዲት የሚደረገው አካውንት ሬቬኒው ማለትም ኖት ሪሲቬብል ሬቬኒው እንደሆነ ተነጋግረናል። ስለዚህ ይህን አካውንት ከዴቢት አካውንት በታች ወደ ቀኝ ገባ ብለን ኖት ሪሲቬብል ሬቬኒው ብለን እንመዝግብ። የተሰጠንን የኖት ሪሲቬብል አካውንት ነምበር ፖስት ሪፈረንስ የሚለው ኮለም ላይ እንመዝግበው። ክሬዲት የሚደረገው 1000 ብር ክሬዲት ኮለም ላይ እናስገባው። የዚህ አጀስትመንት ዲስክሪፕሽን ኖት ሪሲቬብል አርንድ ብለን መግለጽ እንችላለን። ይህን አክሩድ ኢንተረስት ኦን ኖት ሪሲቬብል ባንመዘግብ ኖሮ ወይም አጀስትመንቱ ባንሰራው ኖሮ ኢንካም ስቴትመንት እና ባላንስ ሺት ስቴትመንት ላይ ይመጣ የነበረውን ልዩነት ሰመራይዝ እናድርግ። ይህን ሰመሪ የሚሰራበትን 3 ሮዎች እና 2 ኮለሞች ያሉት ሰንጠረዥ በዚህ መልኩ እንሳል። የመጀመሪያው ኮለም ታይትል ፋይናንሻል ስቴትመንት፣ የሁለተኛው ኮለም ታይትል ደግሞ አማውንት ሚስስቴትድ እንበላቸው። ከኢንካም ስቴትመንት እንጀምር። ሳይመዘገብ የቀረው ሬቬኒው ነበር ብለናል። ይህም ማለት ሬቬኒው አንደርስቴትድ ተደርጎ ነበር ማለት ነው። አንደርስቴትድ የተደረገው መጠን ደግሞ ክሬዲት ባደረግነው በብር 1000 ነው። ኤክስፔንስ ላይ ምንም አይነት ለውጥ አላየንም። ስለዚህ ኤክስፔንስ ኮሬክትሊ ስቴትድ ማለት እንችላለን። ኤክስፔንስ ላይ ምንም አይነት ለውጥ እንደሌለ ለመግለጽ አማውንት ሚስስቴትድ የሚለው ኮለም ላይ ኤክስ ኤክስ ማድረግ እንችላለን። ኔት ኢንከም ሬቬኒው ሲቀነስ ኤክስፔንስ ነው። እሱም አንደርስቴትድ ነው የተደረገው። አንደርስቴትድ የተደረገው ደግሞ ሬቬኒው አንደርስቴት በተደረገው መጠን ማለትም በብር 1000 ነው። ወደ ባላንስ ሺት ስቴትመንት ስናመራ ከአጀስትመንቱ አሴት ነው ሪኮግናይዝ ያደረግነው ማለትም አሴት አንደርስቴትድ ተደርጎ ነበር ማለት ነው። አንደርስቴት የተደረገው ደግሞ ዴቢት ባደረግነው መጠን ማለትም በብር 1000 ነው። ላያቢሊቲ በሚመለከት ምንም የተቀየረ ነገር የለም። ስለዚህ ላያቢሊቲ ኢዝ ኮሬክትሊ ስቴትድ ማለት እንችላለን። ላያቢሊቲ ላይ ለውጥ አለመኖሩን ለማሳየት አማውንት ሚስስቴትድ የሚለው ኮለም ላይ ኤክስ ኤክስ ብለን መግለጽ እንችላለን። ኦነርስ ኤኩዊቲ ማለትም አሴት ሲቀነስ ላያቢሊቲ አንደርስቴትድ ተደርጓል። ምክንያቱም አሴት አንደርስቴትድ ተደርጓል፣ ላያቢሊቲ ላይ ደግሞ ምንም አይነት ለውጥ የለም። አንደርስቴትድ የሚደረገው ደግሞ አሴት አንደርስቴት በተደረገው መጠን ማለትም በብር 1000 ነው። በመጨረሻም እነዚህ አራቱ አጀስትመንቶች ባይሰሩ ኖሮ በእያንዳንዱ አካውንት ላይ የሚኖረው ኢፌክት ማለትም በአሴት፣ በላያቢሊቲ፣ በኦነርስ ኤኩዊቲ፣ በሬቬኒው እና በኤክስፔንስ ላይ የሚኖረውን ኢፌክት በአንድ ሰንጠረዥ ጠቅለል አድርገን ለማሳየት እንሞክር። ይህን የምናሳይበት 6 ኮለሞች እና 6 ሮዎች ያሉት የዚህ አይነት ሰንጠረዥ እንሳል። የሰንጠረዡ የመጀመሪያው ሮ ላይ አጀስትመንት ኦሚትድ ኢምፓክት ኦን ብለን የአምስቱ አካውንቶች ስም አሴት፣ ላያቢሊቲ፣ ኦነርስ ኤኩዊቲ፣ ሬቬኒው እና ኤክስፔንስ ብለን እንጻፍ። የመጀመሪያው አጀስትመንት የሰራንለት ዲፈርድ ኤክስፔንስ ወይም ፕሪፔድ ኤክስፔንስ ነው። እዚህ አጀስትመንት ላይ የተመለከትነው ማለትም ይህን አጀስትመንት ባይሰራ ኖሮ አሴት ኦቨርስቴትድ ይደረጋል። ላያቢሊቲ ላይ ምንም አይነት ለውጥ አይኖርም። ላያቢሊቲ አፌክት አለመደረጉን ለመግለጽ ኖት አፌክትድ በአጭሩ ኤንኤ ብለን እንግለጸው። ኦነርስ ኤኩዊቲ ኦቨርስቴትድ ይደረጋል። ሬቬኒው ላይ ምንም አይነት ኢፌክት አይኖርም። ኤክስፔንስ አንደርስቴትድ ይደረጋል። ቀጣዩ አክሩድ ኤክስፔንስ ወይም አውትስታንዲንግ ኤክስፔንስ ነው። ይህ አካውንት ኦሚትድ ቢደረግ ማለትም አጀስትመንት ባይሰራለት አሴት ምንም አፌክት አይደረግም። ላያቢሊቲ አንደርስቴትድ ይደረጋል። ኦነርስ ኤኩዊቲ ኦቨርስቴትድ ይደረጋል። ሬቬኒው ኖት አፌክትድ፣ ኤክስፔንስ አንደርስቴትድ ይደረጋል። ወደ ዲፈርድ ሬቬኒው ወይም አንርንድ ሬቬኒው ጋር ስንመጣ
ይህ አካውንት ኦሚትድ ቢደረግ አሴት ላይ ምንም አይነት ለውጥ አይኖርም። ላያቢሊቲ ኦቨርስቴትድ ይደረጋል። ኦነርስ ኤኩዊቲ አንደርስቴትድ ይደረጋል። ሬቬኒውም አንደርስቴትድ ይደረጋል። ኤክስፔንስ ዊል ኖት ቢ አፌክትድ። ወደ መጨረሻው አክሩድ ሬቬኒው ወይም ሬቬኒው ሪሲቬብል ጋር ስንመጣ ይህ አጀስትመንት ባይሰራ ኖሮ አሴት አንደርስቴትድ ይደረጋል። ላያቢሊቲ ላይ ምንም ለውጥ አይኖርም። ኦነርስ ኤኩዊቲ አንደርስቴትድ ይደረጋል። ሬቬኒው አንደርስቴትድ ይደረጋል። ኤክስፔንስ ላይ ምንም ለውጥ አይኖርም። እዚህ ሰንጠረዥ ላይ እንደምንመለከተው በሁሉም አጀስትመንቶች አፌክት የሚደረገው ኦነርስ ኤኩዊቲ ነው። ኖት አፌክትድ የሚለውን ቃል ለመግለጽ ኤንኤ የሚል አብሪቬሽን ተጠቅመናል። ለዚህ ክፍል ያዘጋጀውላችሁ ይህን ይመስላል። ስለተከታተላችሁኝ ከልብ አመሰግናለሁ። ሰብስክራይብ፣ ላይክ እና ሼር ማድረጋችሁን ቀጥሉ። በያላችሁበት ሰላማችሁ ይብዛ።